ግዛልኝ። ዳቦ ይላል አባ ዳቦ ይላል እንደኛ ዳቦ ታውጣልኝ። መሶብ ላይ የአፍሪካ ጠቅላይ ሚኒስትር ማን ነው? ሳሚ ነው። እሺ እንደናው ከፋቱ በር እሷ ነው የሚመስለኝ። በቃ ይሄን መዝሙር ሰማ እሷ ናት። ማዕዶትዬ ነው ትዝም ብሎ ያስባል። ምን ታስባለህ ስለነሱ? ደስታ ያለበት ቦታ አልሄዱ አደኛ ማለት ዋሳት ቀዘንኩ። አንድ ቤት ይታው የከረፋ ሽታ ሲኖረው ቤቱ ጎረምሳ የወንድ ልጅ ድንግልና በምን ይታወቃል? አይችልም። በሙሉ ፍቅሬና በሙሉ ኃይል እያሳደግኳት ደግ ጠንካራ ሰላም ውዴና ልዩ ኢንተርኔት ቤተሰብ እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም በአዳዲስ ቪዲዮዎች ብቅ ብያላችኋለሁ። ግርምት እንዲሁ ያስቃችኋል፣ ያዝናናችኋል ያልኩት ቪዲዮ ሰብሰብ አድርጌ ይዤላችሁ መጣለሁ። እናንተ እንደተለመደው ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንዲሁም የተሰማችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ ዱቅ ያደርጋችሁ ላይክ ያደርጋችሁ ቤተሰብ ወደ ቪዲዮ አቡ ጫማ ደግሞ ሽታው ደዘርክ አረኒ እንፈልኝ አንተ ፖሊስ አስበላኝ አባ ዳቦ ግዛልኝ። ዳቦ ይላል አባ ዳቦ ይላል እንደኛ ዳቦ ታውጣልኝ። እኔ ገበያው ላይ አንድ ብሌን ነው የሚባለው። ደግሞ አልለጠፈም ገና አልተነዳም። ዳቦ ቆሎ ይጀርብር እኮ አጋጣሚ ዳቦ ቆሎ ሰጠው ነበር። ዛሬ ራሱ ጉዳይ በእና ደስ ያስደሽታለን እና በራስ ሙዲያሽ ዊልቸርሽ ወሰዱብሽ። ምን ነው ቢቀርብሽ እዛ የዳቦቹ ንጉስ ብላችኋል። አንድ ሰው ከዚህ ጥር ማጋለጠን የጓደኛውን እህት አባልጓል። አንድ ሰው ከዚህ ውስጥ 5 ዓመት 6 ዓመት የምታክል ታለ እሺ ኖርማል ነው። አንድ ሰው ከዚህ ክፍል ውስጥ የእናቱ መሶብ ላይ ፍቅር አንድ ሰው ከዚህ ውስጥ የቸርች ግቢ ውስጥ በሴቶች ሳይድ ሲልከሰከስ ተይዞ ከቸርች ታጅቦ ከዛን ቀን ጀምሮ ቸርች ምን ይሰራል? አንድ ሰው ከዚህ ውስጥ በጣም በጠና ታሙ የሆስፒታል አልጋ ላይ ሴት ሲያባል ምን ይበሉ ተነካኳ። አንድ ሰው ከዚህ ክፍል ውስጥ ካልወረደ ሳይ በቃ ምንም ሳይወርድ ሳይወርድ ግጣሽ እኮ ነው ሁሌ ሳይ አንድ ሰው ከዚህ ውስጥ በዚህ 2 ወር ውስጥ አስረግጦ ኖሮም ባለጌ አንድ ሰው ከዚህ ክፍል ውስጥ በ2 ሴት ተደፍሮ ያውቃል። ይግጠመን እሱ ማለት የሚያውቁት አይመስልም። እሺ አንድ ሰው ከዚህ ውስጥ አንድ ሰው ከዚህ ውስጥ የቤት ስሙ አኩቻ እየተነካኩ ነው ባይዘይ አንድ ሰው ከዚህ ውስጥ ላለመመለጥ ትግል ቆብ ያደረገች ነው እቺኛ ናት። አንድ ሰው ከዚህ ውስጥ የዋና ቤት ልብስ መቀየሪያ ውስጥ ጉድ ሰርቶ ስለዚህ ጉድ ላይክ ኤክሰለንት ጉድ እና አካውንት ፎሎ ማድረግ እንዳረሱ ምንድነው የምትሉት? ወይ ቀለል አድርገው ነው እየተነጋገሩ ያሉት። ባይዘይ ግን በረከታችሁ ይደርብን እላለሁ አይደለ ጋይስ? ሰላም ነው። ዛሬ ከማን ጋር ነኝ? ከሰው ጋር ነኝ። እሺ የአፍሪካ ጠቅላይ ሚኒስትር ማን ነው? አፍሪካ ጠቅላይ ሚኒስትር ማን ነው? በጌታ ስም ሶና ሳሚ የአፍሪካ ጠቅላይ ሚኒስትር ማን ነው? ሳሚ ነው። እሺ በሁለተኛ ጥያቄ ልጠይቅህ። ኮቲ ማለት ምን ማለት ነው? ኮቲ ማለት ፈረስ ልበል? ፈረስ ነው። ዛሬ ከማን ጋር ነኝ? ብቻ ከእናንተ ጋር ይሆናል ከኛ ጋር። እሺ የአፍሪካ ጠቅላይ ሚኒስትር ማን ነው? ዶናልድ ትራምፕ። ኮቲ ማለት ነው? ኦኬ ዘመድ ነው። አዎ ከዘመዶች አንዱን ጥራልኝ። ደስታ ኮቲ ነው። አዎ እሺ አመሰግናለሁ። እሺ የአፍሪካ ጠቅላይ ሚኒስትር ማን ነው? ኃይለማርያም ደሳለኝ። ወይ ጀዝባዎቹ ግን የት ነው የምታመጣቸው? በጌታ እንዴ ኃይለማርያም ደሳለኝ አንቺ ይሻላል። እዚህ አፍሪካ ውስጥ አካባቢ ያለው
ምንድነው? የወሬ ጥማት ይላል ነው። ምን እያፈሱ ነው እንዴ? አፈሳ ነው? ምን ሆነ ነው? ምን የሚሸት ነገር አለ? ግማታችሽ እንዴ ነገሮች ይወሬ ሲበዛብህ ሰሞኑ እያደረገን ያለ ነገር ይሄ ነው። ረዱን የ4 አመት ልጃችሁ ከእግዚአብሔር ጋር ሊያጣላችሁ ቢሞክር ምንድነው የምታረጉት? ፋሚሊ እኔ አሁን እገዛችሁን እርዳታችሁን ፈልጌ ነው ወደ እናንተ ጋር የመጣሁት። እውነቴን ነው የምነግራችሁ። ማለት አንደርስታንድ የማያደርግ ብትነግሩት የማይገባው ልጅ ከእግዚአብሔር ጋር በቀጥታ ቢያገናኛችሁ ምንድነው የምታረጉት? ትላንትና ልጄ እቀፊኝ አለኝ፣ ቀን ላይ ማለት ነው። እቀፊኝ ቼቼ አድርጊኝ አለኝ። ሲለኝ እባክህ እኔ ደክሞኛል፣ እኔ አላቅፍህም፣ አንተ ደግሞ ትልቅ ሰው ነህ አልኩት። አንተ ትልቅ ሰው ነህ፣ የምትታቀፍ ሰው አይደለህም እና አላቅፍህም፣ የምታቀፊያ እድሜ አልፏል አልኩት። ከዛ እሺ ብሎኝ እንቅልፉን ተኛ። ዛሬ ጠዋት ላይ ከእንቅልፉ ተነስቶ ግብ ይዘዋል ቤት ውስጥ። እኔ ተኝቻለሁ። ተው ምናምን ድምፅ ይሰማኛል። እንዴ የምን ተው ነው የምን ምናምን ነው? በጠዋቱ ምን ተፈጥሮ ነው ብዬ ሲሄድላችሁ ልጄ ማርያምን በጣም ነው የሚወዳት፣ በጣም ከምነግራችሁ በላይ። እኔ አላቅም በ4 አመቱ ስለ ማርያም ምን ገብቶት እንደሆነ አላቅም፣ ወይ ደግሞ እኔ እናቱ አይደለው ያው እኔ ያለኝ ስሜት ተጋብቶበት ይሆን አላቅም። ብቻ ማርያም በጣም ነው የሚወዳት፣ በጣም ማለት ነውና ጠዋት ላይ የማርያም ስዕል አድኗል ቤት ውስጥ። ሁልጊዜ ጠዋት ተነስቶ ሶፋ ላይ ቆሞ መሳም ነው ስራው ማለት ነው። እዛ ጋር ቆሞ ማርያምን ምን ይላታል? አውርጁ እግዚአብሔርን አውርጁና እኔ ንቀፊኝ፣ ከዛ ደግሞ ወይ ደግሞ አውርጁና ቁጭ በይ ይደክምሻል ብሎ ልጅቷ ተው ትላለች። እሱን አውረድ እያለ ይጎትታል ማለት ነው። ወጥቼ ምንድነው ብዬ ስለው ትላንትና ቀፊኝ ብዬ ስለው ይደክመኛል ብለሻል፣ ሰው ማርያም የሚደክማታል ይውረድልኝ እናሳ አረ እሷ እኮ አይደክማትም ተውለዋለሁ። እሷ ካልደከማት እሱን ታውርድና እኔም ትቀፈኝ፣ እኔ መታቀፍ ፈልጋለሁ። ምን ብላችሁ ነው ታስረዱት? ምን ማለት ምን እንደምትሉት ያ ጨንቆኝ ነው ማለት ምንድን ነው የምትሉት? ስለዚህ ህፃኑ የፈለገው መታቀፍ ነው። ከፊው ደግሞ ከእግዚአብሔር ጋር ያጣላሽ እንዴ? እና ቡሄ በድሮና ዘንድሮ ለይቼ ላሳያችሁ። እስቲ የድሮ ላሳያችሁ ከመጀመሪያው እንይ። ለማስታወቂያ ቢሆንም ግን ሄሎ የቦሌ ልጆች ነን። የቦሌ ልጆች ናቸው እንደዚህ ቀበጥ ያሉ። አሁን ኦሎምፒያ ወደ ውስጥ ገባ ብሎን ያለ ነው። ኦኬ ግሩፕ 1 ቤት በኩል ነው። ግሩፕ 2ስ ኦኬ ከኛ ጋር አንጋጭም ማለት ነው። የተጨፈረባቸው ቤቶች ላይ ምልክት ይደረግ። ኦኬ ሜሪ ቦይ ሄይ ጋይስ ይሄዱ ነው። አረ ደግሞ ጋርድ ነው የሚመስሉት። ኦ አሲዮ በለማ የሀብታም ቤት ነው። የወንዜው ራጋ ደግሞ በኤርትራ ቲቪ ነው የታየው። እስማ መቼ ማለት ነው? ድሮ ነው በጣም የወንዜው ታርገር ዲዲ የወንዜው ዲዲ Where is dog?
የድሮ ብሄ እንደዚህ ነው። እነዚህ አራዳዎች ናቸው። በድሮ ለራሱ እንግዲህ ደርግስ ጊዜ ማለት ነው ኤርትራ ቲቪ ከሆነ ያሁኖቹ ደግሞ በአሁን በእኛ እድሜ ያሉት ታሳያችሁ። እችንደናው መንሽ ከፈቱ ጋሽ እችንደናው መንሽ ከፈቱ ጋሽ እችንደናው ማዘር ከፈቱ በር እችንደናው ማዘር ከፈቱ በር በንግድ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻዎቼ ሆቻዎቼ እችዚያ ማሽዶ አችንድ ልጅ እችዚ ማዶ አችንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ መቼ ነው ፋዘር ምን ሆነ አስሩ ነው እንዴ ምንድነው እንዴ ይቀልዳሉ እንዴ ፋዘር ይሄን ያህል ሰዓት ስንጨፍር ምን አስበው ነው ከሌሎት ከኛ ጋር ወጥቶ አይጨፍሩም እንዴ እዚህ ምን ይሰራሉ እኮ ጭራሽ ስድብ ምርቃትም የለም ጭራሽ ምርቃት ፈልገው ነው ስታይል ያዘ አሽመት እስከ አሽመት ድስገምና አሽመት ድስገምና በላይ ፍረስቦት ድስገምና ይሄ ቤት ድስገምና አመት እስከ አመት ቤት ይፍረስበት ነው ያላችሁ ይል ተርጉምላችሁ ይሄ ነው ግን ያሁንና የዘንድሮ ያሁን ብር ነው የሚሰጠው ድሮ ሙልሙል ዳቦ ነበር የሚሰጠው ይሄ ነው ልዩነቱ እና ሰሞኑ የሆነች ልጅ ድብደባ ሲደርስባት የነበረችው የሷ ቪዲዮ አለ እስኪ አጭሩን ይየውና አስተያየት እንሰጥበታለን አንተ ለስተሽ ነው ፌስ ቱ ፌስ እንጣላ አዎ አነሽ አነሽ ማረን ከፈለጋችሁ ቢታገበሻለሁ ሁለቴ ማስጠንቀቂያ ሰጥቶሽ ተሳስተሽ ስለኔ ብታወሪ እንዳያችሁት ነው ይሄ ቪዲዮ ነው ጓደኛቸው ናት መሰለኝ ከገዛ ቤቷ ላይ ነው ሄዶ እየመጣት የነበሩት እና እነዚህ ልጆች በፖሊስ ተይዘው ነበር እስቲ እንየው የተባለው ነገር የድብደባ ድርጊቱ በጥቅምት ወር እንደተፈጸመ ተገለጸ። በማህበራዊ ሚዲያ ላይ ሲሰራጭ በነበረው የድብደባ ቪዲዮ ላይ አስፈላጊውን ማጣራት ተጠናቆ የምርመራ መዝገቡ ለፍትህ አካል መላኩን የአዲስ አበባ ፖሊስ ያስታወቀ ሲሆን የፖሊስ ህዝብ ግንኙነት ኃላፊ ኮማንደር ቶማስ እሸቴ ለብስራት ሬዲዮ እንደተናገሩት ድርጊቱ ጥቅምት 14 ቀን 2018 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ በጓደኛሞች መካከል በሐሜት ምክንያት የተፈጸመ ነው። ፖሊስ ጥቆማ ይድረሰው እንጂ ቪዲዮ በማህበራዊ ሚዲያ ከመሰራጨቱ በፊት ተጠርጣሪዎቹ በቁጥጥር ስር ውለው ለ3 ሳምንታት ምርመራ ሲደረግባቸው ቆይቷል ተብሏል። ኮማንደር ቶማስ አክለውም ህብረተሰቡ ላደረገው ጥቆማ ምስጋና አቅርበው ምስሉን ቀርጾ ማሰራጨት ህገወጥ በመሆኑ ጥንቃቄ እንዲደረግም እንዳያችሁት ነው። ይሄ ድርጊት የተደረገው ከዛሬ 10 ወር በፊት ነው እና ልጆቹ ለ3 ሳምንት እስር ቤት ሆነው ፍርዱ እየተጣራ ነበር። አሁንም የተያዙበት ምክንያት ቪዲዮ የፖስተው ሰው ለማጣራት ተፈልጎ ነው። ስለዚህ ቪዲዮ የፖስተው ሰው ተይዞ ፍርዱን የሚወስድ ይመስለኛል። በዚሁ ደግሞ የሰው እንጀራ አጋጣሚ ነው ይባላል። በዚህ ምክንያት ብዙ ሰው ተረባርቦ ለሷ የሚያስፈልገው ነገር እያደረጉላት ይገኛል። ስለዚህ ሁሉ ነገር ለበጎ ነው ብለን መውሰድ ጥሩ ነው እላለሁ። ሀበሻ ሚስጥር ሁሉ ነገር ለበጎ ነው ስለሚል ማለት ነው። 2 ወር ፊልድ የቆየው ባሌን 3 ልጆች አቀፈነው ካልተኛን ብለው ብጥብጥ ቀጥቅጬ በርበሬ አጥሜ ነው ማለት እግዚአብሔር እኔ ከባሌ ጋር ነው በጣም ይሄ ነው ህግ ነው እንዴ ምን አይነት ዘመን ነው ምን አይነት ጉድ በእውነት አትሳቅ ዳኒ እግዚአብሔር ነው የምልህ እንዴት ሆነ ቤት ውስጥ ክፍተት እየተፈጠረ እንደሆነ እኮ በጣም ተጫወቱብን እኮ ልጆቹ ከኛ በልጠው ተጫወቱ በጣም ተጋብዘው በርገር በልተው በረዶ ልሰው አይስክሪም በልተው አናትክ ላይ እያሉ ያገሱ ልጆቹ ማታ አባቢ ከኔ ጋር ነው የሚተኛው ግደለኛ አላደርገውም ገብርኤልን ነው የምነግርህ በጣም እንዴ ደግሞ ይሄ ለያይተው የሚወዱት ነገር አለ እናትን ተወዳለስ አባቢ ነው የምወደው ከዛ ምን ይባል ያውን ልጅ የሚወደው አባቱን ነው ጥቅም ነው አባትየው ጥቅም አለው አባትየው ጋባዥ ነው አባትየው አበል ከፋይ ነው እንዴ ለምንድን ነው ወንዶች ይሄን ክፍተት የምትፈቱ ሚስትህን አክፈተኛ መጽሐፍ ቅዱስ አይልም ባልና ሚስት በአንድ አልጋ ይተኙ ነው የሚለው ከልጅ ጋር ይተኙ የሚል የለም ሐራስ ቤት ከሆነች እሺ ህፃኑ እንዳይረገጥ ለሷ የማይመችም እሺ ይሁን እኛ የምናውቀው በ7 ቀኑ አክምባሎ ሰበራ ተብሎ ባልከተኛበት ወደ ሚስት ሲመጣ አሁን ምጣድ ብትሰብር እኮ አይመጣም በዛው ልጆቹን ይዞ ይቀራል
ሶሪ ኧረ ተው እውነት ዳኒ አትሳቅን ያልስቅም ቀልድ አይደለም ማውራው ሮሚዬ ትክክል ነሽ በጣም እኔም ለራሱ ደግፈዋለሁ አረኛንም ገለሽናል በሳቀ ይሄው እንዳያችሁት ነው እኔም እያሳቀኝ የነበረው እውነታ ስለሆነ ነው እያንዳንዳቸው አባቶች ከልጅ ከአባትና ከእናት ማን ነው የምትወደው ሲባል እያንዳንዱ ልጆች አብዛሃ በቁጥር አባቴ ይላሉ ምክንያቱም እናት ስትቆጣው አባት ያግዝለታል በንዋይና በሚያስፈልግ በትናንሽ ነገር ስለሚደልለው አባቴ ይላሉ ግን እሱም ከሱ ዋናው ቁም ነገሩ ደግሞ ልጆች እድሜያቸው ከ6 ወር 7 ወር ከፍ ካሉ ነፍስ ማወቅ ከጀመሩ በኋላ እናትና አባታቸው ጋር መተኛት የለባቸው የመምራቸው ሚስት ባሏን አቅፋ ነው መተኛት ያለበት ወንዱየው ሚስቱን አቅፎ ነው መተኛት ያለበት ግን ትልቅ ልጆች ሆነው እናትና አባታቸው ጋር የሚተኙ ልጆች አሉ ይሄ መለየት አለበት ልጆች ማወቅ ያለባቸው በእድሜያቸው ማወቅ አለባቸው ይማመን ነው የእናንተ አስተያየት ካለ ደግሞ ኮሜንት ላይ ጻፉልኝና ቀጣይ ጊዜ ደግሞ ማስተካከያ አድርገን እናቀርበዋለን ብዬ አምናለሁ አንድ እርምጃ ወደፊት የግል ትምህርት ቤት ከተማርክ አንድ እርምጃ ወደፊት በየበዓሉና በየፕሮግራሙ አዲስ ልብስና ጫማ ከተገዛለህ አንድ እርምጃ ወደፊት ከወላጆችህ ጋር መዝናኛና መጫወቻ ቦታ ከሄድክ አንድ እርምጃ ወደፊት ወላጆችህ ስማርት ስልክ ገዝተው ከሰጡክ አንድ እርምጃ ወደፊት ቤተሰቦችህ ምን እንደሚያስፈልግህ ይጠይቁህ ከነበር አንድ እርምጃ ወደፊት ቤተሰቦችህን ለመርዳት ገና በልጅነት ስራ ከጀመርክ ይሄ ነው አባትነት ማለት አባትነት እሱን ያላደረገው ነገር እሱ ያልተደረገለት ነገር ለልጆቹ መጣር ማለት ነው አባቹ ልጅ ማሳደግ ማለት ይሄ ነው አባት መሆን ማለት ይሄ ነው እንጂ ሌላው አባት ጋር ልጅ ጋር መተኛት አለበት የሚለው እኔ አላምንበትም ግን የድሮ አባቶቻችን ለኛ ምን ያህል መስዋዕት እየከፈሉ እንደሆነ አይታችሁበታል አይችበታል ይሄንን ብሎግ ልስራው አልስራው ያልኩ ነውና ላልፎሰቶም ይችላል እሺ ዛሬ በጣም ደስ የሚል ቀን ነው በጣም እኔ እስኪ ሰገባ ነው ማሳያችሁ ምን እንደሆነ አስቀናውሻ አው ደርሶኛል አመሰግናለሁ ይትመሽ ነው የሚመጪው እኔ ግን ማውራሽ በጣም ማውራት እንፈልገው ነገር ስላለ በሳምንት ልመጪ በጣም ደስ ይለኛል በጣም ማውራሽ እንፈልገው እንቻላችሁ በቀምሱ ደግሞ ምግባችሁን እንዴት እንደሚጥም በቃ ያስቀረምሽ ነው እንፈልገው ብዙ ነገር አለ በጣም ብዙ ማውራሽ ነገር አለ ከዛ ደግሞ ከቀናሽ ወተሽ ቢሽ ደህና ነኝ እግዚአብሔር ይመስገን ግን ሰሞኑን ትንሽ ስላመመኝ ነው እሺ ችግር የለውም ግን ከተመቸ በቪዲዮ እንትን እያደረገችላት ነው ሪካርድ ብቻ በቅርቡ በመጪ በጣም ደስ ይለኛል ላወራሽ በጣም ፈልግ እሺ እንግዲህ ማዕዶት ወደ ህንድ ተጓዝ ነው እንትናን ታውቂያለሽ ሻሩክ ካህንን አታውቂውም አውቃለሁ ሰላም በይልኝ በጣም እንደምወደው ነገር አሰል ምን ነው ብትይልኝ ምን ነው ግን እግዚአብሔር ይስጥልኝ እቲ አንቺ ባትኖሪ ኖሮ እዚህ ጋር አልደርስም ነበር ስለዚህ በጣም ነው ማመሰግነው ይሄ መዝሙር ላይ እሷ የሚመስለው ሰው እኔ እሷ ነው የሚመስለኝ በቃ ይሄን መዝሙር ሰማ እሷ ናት ማዕዶትዬ ነው ትዝ የምትለኝ አይልከስምኮ ከፋኛ ሳቂ ሳቂ የኔ ውድ ልጅ ላይ ቀባራን ሳብ ላይ የኔ ውድ ሰማያ እኔም ልልሽ የምችለው ያመንሽው አምላክ ካንቺ ጋር ይሁን የምትወጃት የፈጠራችን እናት በረከቱ ባንቺ ላይ ታሳየን እላለሁ ሁላችሁም ጸሎት አንቺ ጋር እንደሚሆን ተስፋ አደርጋለሁ እኔ እቺ ልጅ ሳያት ምን ያህል ተስፋ ትውልድ ያለው ተስፋ አያለሁኝ በዚህች ልጅ ምን ያህል ታመ ፈጣሪህን ማምለክ ምን ያህል ታመ ጥሩ ነገር ይደረግልኛል ብለህ እንዳምን ያደርገኛል ነገ እንድነሳ የምታደርገው አንዲቷች ልጅ ናት ተስፋ በመቆርጥበት ሰዓት ተስፋ ትሆነኛለችና በጣም ነው የምወዳት እግዚአብሔር ካንቺ ጋር ይሁን ድነሽ እንደምትመለሽም ተስፋ አደርጋለሁ ዛሬ ደስታ ይገዛል ከካስማጫ ጋር ነው ብር ደስታን ይገዛል ብለህ ታስባለህ ምንድነው ይገዛል በስነ ስርዓት ብዙ ሀብታም ከሰማክ ብር ደስታን አይገዛም ብሎ ያስባል
ምን ታስባለህ ስለነሱ? ደስታ ያለበት ቦታ አልሄዱ። ገንዘብ ደስታን ይገዛል ብለህ ታስባለህ? ሁላረ ገዝቶ መልሳለ እናቴ ደግሞ የሆነ እያለቀስኩ ሽሮ ሮሽ አመሩኝ እናቴ ብር ደስታን ይገዛል ብለህ ታስባለህ? በጣም አረ መልስ ሁሉ አለ ገዝታ አይገዛም ለሚሉት ሰዎች ምን ትያለሽ? ከሌላቸው አይገዛም። የድሃ ምክንያት ነው። አረ ብር ደስታ እንዴት አይገዛም? ይገዛላ። ዳውድ መልስ ይኖረዋልም ብሏል። መልስ ብቻ በጣም በዶላር እንደው በደንብ ነው የሚገዛው። እኔ ይስጡኝና ለምን ነው የሚገዛው እንዴ? ምንም ባርጎ ነው የሚገዛው ገንዘብ። ብር ደስታን ይገዛል ብለህ ታምናለህ? ገሱም መልስ አለ። ገንዘብ ደስታ ይገዛል ብለሽ ታስቢያለሽ ወይ? አዎ ይገዛል። ብር ደስታን ይገዛል ወይ ታስባለህ? አረ ማሰብ ብቻ አይደለም ይገዛል። ገዝቼ ራሱ መልስ ነው። እንዳያችሁት ነው። እኔም ምለው ደስታን ይገዛል፣ ግን ደስተኛ ለሆነ ሰው ነው። ግን ብር ከሌለ ምንም ነገር አገዛም። በረሃብም ትሞት ይችላልህ። የእናንተ ሐሳብን ኮሜንት ላይ አድርጉልኝ። ለሀገሪቱ ኢትዮጵያ ትሞታለህ ወይ? መዋጋት ማሙት ትሞታለህ ወይ? ለኢትዮጵያ ትሞታለህ? ለሀገሩማ ሁሉም ሰው ይሞታል። ግን አሁን ለኢትዮጵያ ከሆነ እኔ አልሞት። ለአሜሪካ ቢሆን እሞታለሁ። ምን ማለት ነው ነገር ለወጣቱ አሁንም እኮ አለ ነው ይባላል። እንደሞትን ቁጠሪውና ያው ሁለቴ እሞት ለሀገሬ ድብ ነው እሞታለሁ። እንዴት ነው ማለት? እርግጠኛ ነህ? አዎ በደንብ ለሀገሬ እኔ ካልሞትኩኝ ብራዘሬ ለኢትዮጵያ ትሞታለህ? አምሾር ምን ጥያቄ ነው አንተ? ለኢትዮጵያ ለሀገርክ ትሞታለህ ወይ? እንዴት አልሞትም? ምን ማለት ነው? ምን መሆናችሁ ነው እናንተ? አዲ ለሀገሬ እሞታለሁ በስነ ስርዓት። ይሄ ከባድ ጥያቄ ነው። እሞታለሁ በሚሉኝ ያዝ ለሀገር ኢትዮጵያ ለእምዬ ላደግንባት ሀገር ትሞታለህ አትሞትም? ኧረ አልሞትም። ለምን? ብዙ ነገር ያስፈልገናል ለመሞት መደረግ አለበት። ለያለው ግን እኔ ሁሉም ሰው መልስ ይሆናል ብዬ ሞታላታለሁ ነው። እኔ ሀገሬ ምን አረኩላት ምን አረገችልኝ አይባልም፣ ምን አረኩላት ነው የሚባለው ብዬ አምናለሁ። ስለዚህ ማንም ሰው ለሀገሩ ይሞታል። እንኳን እኔ እርጉዝ ሴት ለራሱ ሂዳ ትዋጋለች። አይገርምህም? ግን አሁን ያለው የወንድማማችነት ሞት ሳይሆን በቃ ሆነ በምንድን ነው የሚባለው ብቻ እግዚአብሔር ከሁሉ ነገር ይሰውረን። ግን ለሀገራችን ሁላችን ሰዎች እንሞታለን። የእናንተ ማስተያየት ጻፉልኝ። ሰበር መረጃ ሰምቷል። ኮሜዲያን ያሲኑ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም አቅራቢ በመሆን ተመርጧል። ተወዳጁ አርቲስት ነጻነት ወርቅነህ ተክቶ እንግዲህ የቤተሰብ ጨዋታን የሚመራ ተተኪ እጩዎች ውስጥ የነበረው ተወዳጁ ኮሜዲያን ያሲኑ በኢቢኤስ ቴሌቪዥን የቤተሰብ ጨዋታ አቅራቢነት ውድድር ላይ በትልቅ የድምፅ ብልጫ አሸናፊ መሆኑ ተነግሯል። ታዲያ ያሲኑ ስኬት ላይ ለመድረስ እሾ የበዛበት መንገዶችን አልፏል። በታክሲ ረዳትነት ከማገልገል ጀምሮም በርካታ ስራዎችን ዝቅ ብሎ ሰርቷል። እናም ስለተሳካልህ እንኳን ደስ አለህ ያሲኑ ወንድማችን። እስኪ በያሲኑ መመረጥ የተሰማችሁ እንኳን ደስ አለ ወንድሜ። የልፋትን የሰጠህ እየሞከርክ ነው ብለሃል። ሁሉ ሰው እንዲሞክር አድርገሃል። የሞከረ ሰው ማበረታትሃል። ስለዚህ ይገባሻል ወንድሜ። እንኳን ደስ አለሽ። ምንድን ለምን ቻሌንጅ አስጠኝ? ምን አይ ቻሌንጅ ነው? የምን ቻሌንጅ ነው? በቃ የሆነ ቻሌንጅ ስጠኝና እንትን ካልኩኝ አይፎን 13 ምናምን ስጠኝ። በቃ አሁን ሩጫንሽ ቀዳደምና ከቀደምከኝ ከቀደምከኝ እኔ ቻሌንጅ ማስይዤ ግን አይፎን ገዛላለሁ። የምፈልገው የፈለኩትን ጀምር። እግዚኦ ሰው በስመ አብ። አንተ ልጅ አትነሳም እንዴ? ክፋት ቀዘነ እኮ አላቸው። ምንድን ነው? ቡታ ጋር ሰረኩና ተቁራሌ ሸጬ ለሱሲያዊ ምናምን ተዝናንቼበት ከስንት ጊዜ በኋላ ድግስ ደረሰባት ማህበር ማለት ከዛ ያለውን አውጥተው እየሰሩ ምናምን አነሳቸው። እንዴ አዲስ ቡታ ጋዝ እኮ ገዝቼ አስቀምጫለሁ አውጡና ተጠቀሙ ምናምን ተባለ። ሲታይ ካርቶኑ ነው ያለው እና ውስጡ ፌስታል ተሞልቷል። ነፍስ ያለው እንዲመስል ማለት ነው። ከዛ ተቀወጠ። እናንተ አንድ ነፍሳቸውን ትልቅ ልብስ አጣቢ ነበሩ፣ ትልቅ ሴትዮ። በቃ እሳቸው ናቸው ሳይፈተሹ እንደፈለጉ ዶክተር ነው መሰለኝ ድምፁ። ከእሳቸው ራስ አልወርድም አለች። ከዛ እሳቸው መጡ፣ ተጠየቁ። ነጥሩዬ የልጅሽን ነገር እስቲ አጣሪ ምናምን ያልጀመረው ነገር የለም ምናምን ይሏታል። እኔ እየሰማሁ ነው፣ የውጪ ሳሎን አለን ብያለሁ። ተጠራው ምናምን እዛው ጋውኝ ፊቴና ዙሪያ አቤት መጣው ብቻ። ከዛ በኋላ
ቡታ ጋር ሰርቀሃል ተባልኩ። በቃ ወዲያው እንደመጣው እኔ አይኔን ግንባር ያርገው ማድረግ ጀመርኩ። መድኃኒዓለም ይላል ማርያም ነው። ከዚያ የሆነ ሰዓት ማማ ሄደን ካልማልን ምናምን ነገር ቤተክርስቲያን መድኃኒዓለም ቦሌ መድኃኒዓለም እዛው ጋር ነው ቤታችን ነው። ሄደን ካልማልን አሉ። እኔም ያው አይኔን በጨዋ ጥቤ ካልሄድን አልኩ። እንዴ አርፌ የምማረውን ሰው ሌባ እያላችሁ ምናምን ካልሄድን አልኩ። ከዛ ጥበቃው እያጀበ ወሰደን። ቦሌ መድኃኒዓለም ደረስን። እሺ ማማ ቀድመው ወደቁና በቃ ሰው ቤት እንዲህ እየተንከራተትኩ እየሰራምን እያወክ በዚህ እድሜ በማረፊያ እድሜ ሰው ቤት እንትን ሆኜ ምናምን አሉ። ለኔ ቦታ የለው ሰማውና በቃ አርጌው ከሆነ ምናምን ብለው እንትን አሉ። ሰማው እኔ ተራ ደረሰ። ማሳመን አለብኝ እኔ አረፌ ትምህርቴን እየተማርኩ መድኃኒዓለምዬ ምናምን አርጌው ከሆነ ሲኖትራክ ይውጣብኛል። እንዴ ከባድ ዘገነን። ፀጉር እንትን የሚለውን ፀጉር ይቆመ ቅፍፍ አለ። እንደውም ተወቶ ተቅማጥ ልቀቅብኛል። ሰበራስ ልጅ እንትን ይጠራል እንዴ ከቶ እንደውም ምናምን ተቅማጥ ልቀቅብኝ ምናምን አልኩት። ይሄ የሆነው ምንድን ነው? እሑድ ዕለት ከዛ እንትን አለን ገባን። ሰኞ ትምህርት ቤት ሄድኩ። ትምህርት ቤት ስንሄድ ደግሞ ምሳቃ መቀማማት ምናምን ኖርማል ነው። ከዛ ምሳቃውን ወስድበት ጓደኛዬን ቦርሳውን ስፈትሽ ምንም አልያዘ። ምን ነው ምናምን ነገር ስለው እንዴ አንተ ዓርብ ዕለት ያመጣሁት ምግብ እኮ እዚህ ተረስቶ ሄዶ ምናምን አለ። ያመጣው ሩዝ በስጋ ያ እንትን ነው አረብ ነው ልጁ። ሲከፈት ነጭ ሩዝ ነው። ይሄንም ያክል ቅልጥም አለው ስጋ በስጋ ተሸተተ። ጤነኛ ነው። 3 ሰዓት በላው 7 ሰዓት ቀዘንኩ። 3 ሰዓት በላው 7 ሰዓት ቀዘንኩ። የታወቀው መቼ መሰለ ሁላ ምን ብዬ እንደማልኩ ማክሰኞ እማማ ሲመጡ ቤት አለው ትምህርት ቤት የለም እንደ ያሉ እንዲያዩኝ ነውላ። እኔ ጸጥ አልኩ። ጠበቀው ቀዘነ እኮ አላቸው። አያችሁት ግን የፈጣሪ ታምር ስማ የደሃምባ ደሃ አይምባብህ የሚባለው ለዚህ ነው። እና ሰው ወይኔ ግቢ እንዴት ነሽ? አለሁልሽ። ሰላም ነው? 40 ምን ነው ምን ሆነሽ ነው? ያው ባለፈው ሞቼ ነበረ አላልኩሽም? አዎ 40 እኮ ደረሰ። ከምንም ሳላረግ ደረሰብኝ። አይዞሽ። ያው 2 ነገር ለመጠየቅ ነበር ዛሬ ወስዬ። እሺ አንዱ ያው መዋጥ ለነገ ለ40 ለድግሱ መዋጥ። ኧረ ምን አባቱ ላንቺ ያልሆነ እንደውም መካሻ ይሆነናል ስላልጠየቅንሽ። ትልቅ ሰው ወስዬ አንቺ ማለት ትልቅ ሰው ሁሉም ካንቺ መማር አለበት። ሁለተኛው ግን ለነገ ፍቃድ ነው። ያው 40 ከተቻለ ለሙሉ ህንጻው ቢሆን እናንተ የምትመጡ ሙሉ ህንጻው ካልሆነ ለኔ እንድትፈቅዱልኝ ነው። በቃ ላንቺ ፈቅጄልሻለሁ። ሙሉ ህንጻው ግን አይዘጋም፣ ስራ አይቆምም። ላንቺ ግን ፈቅጄልሻለሁ። 40 ካለፈ በኋላ ትመጫለሽ። እመጣለሁ። አንድ 40 እስኪወጣ ነው። ሌላ ምን አረጋለሁ? እሺ ምንድነው ደግሞ ያልሽው ወረቀት? ጥሪ ነገ እንዳትቀሪ ጥሪ ነው በቃ ቦስዬ። እሺ በቃ አጣራሻለሁ ስላልኩ ነው። እሺ ቦስዬ እናትዬ በቃ ቻው። ያቀባጅራል 40 ይደርሳል። ፈስማ እናስ የቸኮ ልጅ እንስማው። አይ ወገን ጋይ ዛሬ ፌሻል ተሰርቻለሁ እንደምታዩት ነው። ተመልከቱት እግዚአብሔርን እና ፌሻል ሲሰራ በጣም የገረመኝ ነገር ምን ይመስላችሁ? በጣም ብዙ ወንዶች ነበሩ ላይክ ኤክስፔክት ካረኳቸው በላይ ማለት ነውና ምን ትዝ አለኝ መሰላችሁ? በምን አይነት ኮሚኒቲ መሰላችሁ ያደግነው? አንድ ቤት በጣም የከረፋ ሽታ ሲኖረው ቤቱ ጎረምሳ ሸቷል። አንዲት ሴት ልጅ ከጀማው ከሴቶች ጀማ ተለይታ በጣም ስታስጠላ ሲያማት ጸጉሯ ሲበታተና ዛሬ ወንድ መስለሻል የሚባልበት አይነት ኮሚኒቲ ላይ አንድ ወንድ ልጅ ራሱን ሲጠብቅ እንደማየት በጣም የሚያስደስት ነገር የለም። ጌታ ምስክር። ምክንያቱም ራሱን ለመጠበቅ ያነሳሳው ነገር መጀመሪያ አስተሳሰቡን አጥሞ ነው እና በጣም ነው ደስ ያለኝ እውነት ለመናገር። ያ በዚህ አጋጣሚ ራሳችሁን ጠብቁ። that's really okay። አሁን ይሄ ፔሪድ ቢጨምርልህ ከፋል ፔሪድ ይጨምርልህ በስመ አብ ራንተን ማጋየት ነበረ እንዴ
ደግሞ እንደ ኮንፊደንስ ያወራል። ሲጀመር ማንም ሰው አንተና ክርፋት የሚሸተው ምንም መናገር አልፈልግም ለዚህ ልጅ እንዲህ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው በአንድ ጊዜ ከወያላ ገመቺስ ልገዛ ነው። ስልክ በልቶ ምናምን የያዛችሁት ነው መሰለኝ የመጀመሪያው ልጅ። ይሄ እኮ ሼፕ ሺፍቲንግ እኮ ነው። እጻ መሰውር ምናምን የሚሉት እኮ ነው ይሄ። ራሽ በዘመድ ራሱ አይገናኙም። እውር ነው እንዴ ምን መስላችሁኛል? እንቺ ሜካፕ ሰራለው ሳይሆን የሰው ነፍስ ታደጋለው፣ ሰው ረዳለው ምናምን ነው ማለት ያለብሽ። ግን ራሱ ሜካፕ ሰርተሽ ትደሪልናለሽ ገና የለውጣ ታይቶች ዋላ ዘመዱም ለራሱ አትመስሉም። በሸገር ሸገር ምን አለ ሸገር እኔ መሄዴ ነው ሸገር ወደ ትራምፓ አሜሪካ ኮላጌ አደራ ሸገር የግልጽ ነገር ሸገር አንቺ ሸገር ሸገር ፓውንድና ዶላር ሸገር መኪና እንገዛለን ሸገር የሚሄድ በሶላር ሸገር በሸገር ሸገር ምን አለ ሸገር አምና በዚህ ጊዜ ሸገር ሸዋሮ ቢታስረን ሸገር መሳችን ኢንዶሚ ሸገር ኤራዱላ ነበር ሸገር ተናገረ ሸገር እኔ መሄዴ ነው ሸገር ወደ ትራምፓ ሸገር እንደየ ያደራ ሸገር የግልጽ ነገር ሸገር አንቺ ብቻ ላኪ ሸገር ፓውንድና ዶላር ሸገር መኪና እንገዛለን ሸገር የሚሄድ በሶላር እኔ ባንተ አትርሚ አኮኩሉ ነበር ብሎ እንዴ እባካችሁ ትልቆች የምታወሩት ህፃናት ፊት እየታቀባችሁ የወንድ ልጅ ድንግልና በምን ይታወቃል? አይችልም ይችላል። በየወሩ ሲመጣ ሲፈጠርም የላችሁ አንተ ነው የምታውቀው። ቀን በቀን በር ላይ ሲመጣ በቃ አዎ ያው ድንግል ከሆነ ያው አንተ ፍለጋ በዛው ይመላለስ የለ ስንት አይነት ጀዝባ ነው። የት ነው የምታገኟቸው? ይድረስ ለልጄ የወደፊት ባልና ቤተሰቦች እንደምን ናችሁ? ልጄን በሙሉ ልቤ በሙሉ ፍቅሬና በሙሉ ኃይል እያሳደግኳት ደግ፣ ጠንካራ፣ በራሷ የምትተማመን ሰው አክባሪና ከሁሉ በላይ ደግሞ ሰው እንድትሆንልኝ የምችለውን እየሞከርኩ ነው። ደግሞ 7 ዓመት ሞልቷታል። እህትሽ ስንት ዓመት ሆናት? 7 እግዚአብሔር ያሳድግልህ። እንኳን ተወለድሻት። ሃፒ በርዝዴይ ነው ያልኩት። ዛሬ በየቀኑ ሴቶች ስለሚደርስባቸው ጥቃትና በደል ብዙ እንሰማለን። ልብ የሚመኘው ነገር ልጃችሁ ከነዚህ ወንዶች አንዱ እንዳይሆን ነው። ሴትን መቆጣጠር፣ መጉዳት ወይም ማዋረድ ሳይሆን መውደድ፣ ማክበር፣ አይዞሽ እያለ ከጎኗ መቆም እንዲያውቅ አድርጋችሁ እንደምታሳድጉት ተስፋ አለኝ። ምክንያቱም ልጆቻችን መከባበር፣ መዋደድ ስናስተምር ቤተሰብ ብቻ ሳይሆን የተሻለ ዓለም አብረን እንገነባለን። አይበለውና አያርገውና ልጄ ሰው ነች። ብትሳሳት ቀን ጥሏት ብታጎልበት አመሏ ከፍቶ ከነበረችበት ወርዳ ብትገኝ ክብሯን መንካት ሆነ እጁን ማንሳት እንዳያስበው። ለሷ ሁሌም በሬ ክፍት ነውና ወደ አባቷ እንዲልካት አስተምሩት። ጎዳናው ሰምሮም ባይቀናሽ ነስቶ ጀርባ የሰጠሽ እነዚህን አሁን አስችሎት የሚደፍር ወንድም ላይ ነው ወዳጅ ቢከዳሽ ስባችሁታል። ምን ያህል እነዚህ ሰይጣን ቢሆን አይ አሻፈሬም ብሎ ጫፏን የለካለት ግን ስጋዬን ቆርጬ እድሜ ተበድሬ ያሳደግኳት አምሳያዬ የአብራኬ ክፋይ የአምላክ ያደራነችና አልምረው ማርያምን አልምረው። ይሄን ቪዲዮ ድንገት ስላየሁት ነውና ሐሳባችሁን እንድትሰጡበት ስለፈለኩ ነው። እኔ በቃ ውስጤ ገብቷልና እንዴት ነው አስችሎት እንደዚህ አይነት ሴቶችን አልባሌ ነገር የሚያደርገው እንዳሉ ሁሉ ወንድ ባይሆንም ግን ያሉት ወንድ ባካችሁ ልብ አድርጉ ማለት ነው የምፈልገው። ሌላው እርሱ ገልጾታል እና እዚህ ድረስ ከመጣችሁ ቪዲዮ ወዳችሁታል ማለት ነው። ቤተሰብ ሰብስክራይብ ያደረጋችሁ ቤተሰብ እንደምትሆኑ ቪዲዮ እንዲደርሳችሁ ደግሞ ደወል ምልክቷን ነካርጉ። ሁሉ ጊዜ በሰራው ቁጥር ቪዲዮ ኖቲፊኬሽን ይደርሳችኋል።
ላይክ እና ኮሜንት ያደርጋችሁ ሰናይ ጊዜ